ክርስትና በዚህ ዘመን ብዙ መከፋፈሎች አሉትና እንዴት ሊከፋፈል ቻለ? በጣም ጥሩ ጥያቄ ነው በእውነት። ምናልባትም ብዙ ሰዎች መከፋፈልን ሲመለከቱ በክርስትና ውስጥ ግራ መጋባት፣ ጥያቄ ውስጥ መውደቅ፣ አንዳንዶች ደግሞ መከራከር፣ አንዳንዱ መመካት፣ አንዳንዱ በቃ በሚፈጠረው ነገር መቸገር አለ። ታዲያ ሁሉም ይጠቅሳል፣ ሁሉም ይናገራል። የቱ ነው እውነቱ? እንደዚህ አይነት ጥያቄዎች ያው ይገጥሙናል። በአገልግሎት ውስጥ ይገጥማል፣ በሶሻል ግንኙነት ውስጥ ይገጥማል። እና ይሄንን ጥያቄ በአግባቡ ማየትና መመለስ መነሻውንም መረዳት ጠቃሚ እንደሆነ እንደው ተመልካቾችም እንድትሉት ለማስታወስ እወዳለሁ። ክርስትና የእግዚአብሔር መገለጥ ነው። ክርስትናት በይሁዳ መልእክት ላይ የተሰጠ ሃይማኖት አለ። ከእግዚአብሔር ለቅዱሳን የተሰጠ እኛ ልንጋደልለት የሚገባ ልንከተለው ልንጠብቀውም የሚገባ እኮ ማለት። የሚገርምህ ነገር ይሄ ሃይማኖት ኢየሱስ ራሱ ሃይማኖቴ ብሎታል። ራእይ ምዕራፍ 2 ላይ ቁጥር 13 ላይ በጣም በሚገርም ቃል ነው ጌታ የተናገረው። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜን ትጠብቃለህ፣ ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም ይለዋል። ስለዚህ መጋደልም ማለት ይሄው ነው። በጴርጋሞን ቤተክርስቲያን ውስጥ ስላሉ ቅሬታዎች ነው የሚናገረው፣ ስላሉ ድል ነሾች ነው የሚናገረው። እነሱ ኢየሱስ ሃይማኖቴ ብሎ የጠራውን እምነት፣ አሁን እኔ እምነት ነው እዚህ ላይ የሚገባኝ እንጂ ሲስተም አይደለም፣ ተቋም አይደለም የሚገባኝ። ተመልካቾችን መጽሐፍ ቅዱስ ውስጥ ሃይማኖት የሚለውን ቃል ስንጠቅስ ተቋም፣ ስርዓት፣ የሆነ የተለያዩ ነገሮችን በአንድ ላይ የያዘ ባህልን ምንን የያዘ ነገር ሳይሆን እምነት፣ የተገለጠ እምነት፣ እኛ የተከተልነው እምነት እሱ ነው። ጌታ ሃይማኖት የሚለው እሱ ነው። ታዲያ ቅሬታዎቹ ድልነሾቹ ማለት ነው ይሄ ከክርስቶስ ዘንድ የመጣውን እምነት የሚከተሉ ናቸው። ክርስትና የምንለው እሱ ነው። ታዲያ ከመነሻው አንድ ነው። ለምን? ያለው አንድ አምላክ ነው፣ ያለው አንድ ጌታ ነው። ከዛ አንድ አምላክ ከዛ አንድ ጌታ በአንድ መንፈስ በመንፈስ ቅዱስ አማካኝነት ወደ ሰው ልጆች የተገለጠው ክርስትና እምነት አንድ ነው። በኤፌሶን ምዕራፍ 4 ላይ ይሄ ነገር በሚገባ ተገልጧል። ታውቃለህ፣ ከቁጥር 4 ጀምሮ በግልጽ ተነግሮናል። ያው 7 አንድ ነገሮች በዛ ቦታ ላይ ተዘርዝረውልናልና ይሄን ብናነበው መልካም ነው። እንደው ቢቻል ሲያንብበው አንተ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይለናል። ክብር ለእግዚአብሔር። እዚህ ላይ የተጠቀሱት አንዳንድ ነገሮች ምንድናቸው? አንድ ተስፋ አለ፣ ከዚያስ አንድ አካል አለ። ይሄ ቤተክርስቲያን የሚያሳይ ነው። ቤተክርስቲያን የክርስቶስ አካል ስለሆነ አንዲት ቤተክርስቲያን መኖሯን የሚያሳይ ነው። ቀጥሎ አንድ መንፈስ የሚል ቃል አለ። መንፈስ ቅዱስ አንድ ነው። ከዛ አንድ ጌታ ይላል፣ ጌታም አንድ ነው። ቀጥሎ አንድ ሃይማኖት ይላል። እንግዲህ እምነት ነው እዚህ ጋር የሚታመን እምነት፣ ጌታ የገለጠው የሚታመን እምነት። የምናምነው ጌታ ራሱ አንድ ከሆነ እምነቱም አንድ ነው ይለናል። ስለዚህ አንድ ሃይማኖት ይላል። አንዲት ጥምቀት የሚል ቃል አለ። ጥምቀትም ያው ያንን እምነት የምንገልጽበት ስለሆነ ጥምቀቱ አንድ ነው። ቀጥሎ ከሁሉ በላይ የሚሆን በሁሉም የሚሰራ
በሁሉም የሚኖር አንድ አምላክ አለ ይላል። ክርስቲያኖች የምናምነው አምላክ ቀደም ሲል አብርሃም፣ ይስሐቅ፣ ያዕቆብ ከዛም በኋላ መላው እስራኤል ያመኑትን አንዱን አምላክ እውነተኛውን አምላክ ነው። እሱም ያህዌህ ነው እና በውድ ልጁ በክርስቶስ ኢየሱስ በተገለጠበት መንገድ እናምነዋለን። ያ አንዱ አምላክ በክርስቶስ ወደ ዓለም መምጣት በሥጋ መገለጥ በሦስትነት ተገልጧል፣ ቀርቦልናል። አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ አንዱን አምላክ አብ፣ ወልድ፣ መንፈስ ቅዱስ መሆኑን እናምናለን። አንድ ወልድ ደግሞ በሥጋ የተገለጠ አምላክ በቀራኒው መስቀል ላይ የሰው ልጆችን ለማዳን ስለ ኃጢአታችን የሞተ ስለ ጽድቃችን የተነሳ መሆኑን እናምናለን። ይሄ ነው የክርስትና መገለጥ የምንለው። ከዚህ በኋላ በክርስቶስ እና በሐዋርያት አማካኝነት የምናምነውና የምንኖረው ሕይወት በሐዋርያት ሥራ፣ በመልእክታት፣ በዮሐንስ ራእይ ተጽፎልን አሁን ያንን ከመረዳት አኳያ በታሪክ ውስጥ ሰዎች የመረዳት ልዩነትን ይዘው ሲነሱ እንመለከታለን። ከዚህ ይጀምራል መለያየት። ይሁንና አብዛኛው በመጽሐፍ ቅዱስ የተገለጠውን እውነት በቅንነት ለመረዳት ቢፈልግ ማንኛውም ሰው ከሌላ ነገር ጋር ባይደባልቀው ኖሮ እውነት ምንጊዜም ቦታዋን አትሰጥም። ግን ሌሎች ኢንትረስቶችም አብረው ገብተውበታል። አንዳንዱ ዝና፣ ስም፣ ክብር፣ ጥቅም፣ ስልጣን፣ እነዚህ ነገሮች በቤተ ክርስቲያን ታሪክ ውስጥ በእምነቱ ላይ በተገለጠው የመጽሐፍ ቅዱስ እውነት ላይ የራሳቸውን ተጽዕኖ እያሳደሩ ለመከፋፈል ምክንያትን ሲፈጥሩ እንመለከታለን። ከዚያ አኳያ በታሪክ ውስጥ በክርስትና ታሪክ ውስጥ ማለት ነው መለያየት የጀመረው መቼና እንዴት ነው የሚሉ አንዳንድ ነገሮችን እዚህ ጋር ማንሳት ይቻላል ማለት ነው። መቼም የሐሰት ትምህርቶች፣ የሐሰት አሰራሮች ከዘመነ ሐዋርያት ጀምረው ነበሩ። ግን ቤተክርስቲያንን በመክፈል ደረጃ ክርስትናን በመክፈል ደረጃ ያን ያህል ተጽዕኖ አልነበራቸው። ግን ከስደት ዘመን በኋላ ቤተክርስቲያን እንግዲህ ለ200-300 ዓመታት ያክል በስደት ውስጥ ነበረች። ከኔሮን ቄሳር ጀምሮ እስከ ዲዮቅልጥያኖስ እስከሚባለው ቄሳር ድረስ በስደት ዘመን እንዳሳለፈች የቤተክርስቲያን ታሪክ ያስረዳል። እና ከስደት ዘመን በኋላ ግን ተቋማዊ ቅርጽ የያዘ ስርዓታዊ የሆነ የሰው ሐሳቦች የገቡበት የቄሳሮቹም ተጽዕኖ የገባበት ሁኔታ ከተፈጠረ በኋላ በ451 ዓመተ ምህረት ኬልቄዶን በተባለ ስፍራ በዛሬው ቱርክ ውስጥ የሚገኝ ነው በተደረገ ዓለም አቀፍ ስብሰባ ላይ ግልጽ በሆነ መንገድ በዛ ዘመን በነበሩ ክርስቲያኖች መካከል ለሁለት የመከፈል አደጋ ተፈጠረ ማለት ነው። በዛን ጊዜ ምንድነው መነሻው? መነሻው እንደ ምክንያት እንደ እምነት መነሻ የተጠቀሰው የክርስቶስ ባህሪ ነው። ክርስቶስ አንድ ባህሪ ነው ያለው ወይስ ሁለት ባህሪ ነው ያለው? በሥጋ የተገለጠው አምላክ። በሚገርም ሁኔታ ግን በሁለቱም ወገኖች ክርስቶስ አምላክም ሰውም መሆኑ ይታመናል። ግን የባህሪ ጥያቄ በማንሳት ከአቅማቸው በላይ የሆነ እንደ ፍልስፍና አይነት ባህሪ ውስጥ ገብቶ በቃ በጣም ለመራቀቅና መለኮታዊ ባህሪ ከሰውነት ጋር የተዋሃደበትን ነገር ለማብራራት በተደረገ ሙከራ በምዕራቡ ዓለም ሁለት ባህሪ የሚል አቋም ተያዘ። በኦሪየንታል አብያተ ክርስቲያናት የቅርብ ምስራቅ የሚባሉ በግብፅ በሚመራ በአሌክሳንድሪያ ወይም በእስክንድሪያ ቤተክርስቲያን የሚመራ የኦሪየንታል አብያተ ክርስቲያናት ደግሞ በአንድ በኩል አንድ ባህሪ ነው ያለው የሚል የእምነት አቋም ያዙ ማለት ነው። እና በሚያሳዝን ሁኔታ በግብፅ የነበሩት ተወካዮች ያው ተወገዙ። ግን ሲወገዙ እነሱ ደግሞ
በሮም ቤተክርስቲያን የሚመራውን የክርስትና ዓለም አወገዙ። በመወጋገዝ ነው የተለያዩት። ይሄ በዓለማችን ላይ አስደንጋጩ በክርስቶስ አካልም ወይም በአጠቃላይ በክርስትና ታሪክ ውስጥ እንደው የሚታፈርበት የመከፋፈል የታሪክ ጅማሬ ነው። ግን በዚህ ብቻ አላበቃም። ታሪክ ዝም ብሎ ነው የቀጠለውና ምዕራቡ ዓለም አብዛኛው ክርስቲያን የሚገኝበት ሁለት ባህሪ ነው ክርስቶስ ብለው ያመኑት በዛ ሳይድ ያሉትና በሌላው የክርስትና ነገር የሚስማሙት ሰዎች ራሳቸው በ1054 ላይ እንደገና ሌላ ልዩነት ሲፈጥሩ እንመለከታለን። የምስራቁና የምዕራቡ የክርስትና ዓለም ተብለው ነው። ግን የመለያያ ነጥባቸው ምንድነው? መንፈስ ቅዱስ ከአብ ነው የሚሰርጸው ተብሎ ቀደም ብሎ በነበረ ቀኖና ሃይማኖት ወይም የእምነት መግለጫ ላይ የነበረውን ነገር በሮም የሚመራው የምዕራቡ ክፍል ከወልድም ከአብም ነው የሚል ነገር ጨመረበት። አሁን የምስራቆቹ ይህን ተቃወሙ። ግን ምክንያቱ ይህ ብቻ አይደለም፣ የስልጣንም ችግር ነበረ። በሮሜ በላይነት ነው መመራት ያለበት፣ በምስራቅ ያሉት ደግሞ አይደለም እኛም እኩል ነን የሚል የሃይማኖት መሪዎች የስልጣን አለመግባባትም ነበረበት። በምዕራቡ በኩልም በዛ ወቅት የነበረው ፖፕ ሌዮ 9ኛ ነው። በምስራቁ በኩል የነበረው ፓትርያርክ ያው ሚካኤል የሚባል እንደሆነ በታሪክ ያሳያል። መንፈስ ቅዱስ የሚሰርጸው ከማን ነው የሚለው ነገር ጎልቶ ወጣና እንደሱ ከሆነ እናንተ በእምነት መግለጫው ላይ ጨምራችኋል ብለው ምስራቆቹ ተለዩ ማለት። በዛ ላይ የስልጣን ችግር አለ እያለ ሌሎች ልዩነቶች፣ የካልቸር ልዩነት አለ። ለምሳሌ አምልኮ የሚፈጽሙበት መንገድ የምዕራቡና የምስራቁ የስም ልዩነት ከመነሻው ጀምሮ መምጣት ጀመረ። እንዲህ እያለ እየሰፋ ይኸው እስከ ዛሬ ድረስ አንድ ክርስቶስ እናምናለን፣ አንድ መጽሐፍ ቅዱስ እንከተላለን በሚል ያሉ ክርስቲያኖች ተለያይተው እናገኛቸዋለን። እንግዲህ ታሪኩ ይቀጥላል። በምዕራቡ ደግሞ በሮም በሚመራው የክርስትና ዓለም ውስጥ ደግሞ ስትሄድ እንደገና 16ኛው ክፍለ ዘመን ላይ ሌላ መከፈል ይፈጠራል። ይሄም በጀርመን ውስጥ በሉተር መነሳት የጀመረ ነው። በ1517 ላይ በ1517 ሉተር በካቶሊክ ቤተክርስቲያን ውስጥ መነኩሴ የነበረ ሰው ነው። መጽሐፍ ቅዱስን አንብቦ ሰው የሚጸድቀው በእምነት ብቻ መሆኑን ከሮሜ ምዕራፍ 1 ቁጥር 16 ላይ መረዳቱን አወጀ። በዚህ ጊዜ ከፍተኛ ተቃውሞ ገጠም። ለምን? ለእምነቱ ወይ መጽሐፍ ቅዱስንም ለመመርመር መነሻ የሆነው እንዲሁም ደግሞ ከዛ በኋላ ደፍሮ ገባኝ ያለውን ወይም የተረዳውን እውነት ለመመስከር ያበቃው ነገር ምንድነው? በኢኖሰንት 10ኛ ዘመን የነበረ ኢንደልጀንስ ፔፐር ነበረ። ምን ማለት ነው? የኃጢአት ስርየት ካርድ ማለት። እሱ በምዕራቡ ዓለም ተሰራጨ ማለት በፖፑ ስልጣን የተፈረመበት ይሄ ወረቀት የትኛውንም ኃጢአት ያስተሰርያል በየደረጃው እና ሰዎች ያንን ይገዙ ነበር። እንደ ሀብት መጠናቸው ተዘጋጅቶላቸው ፖፑ የፈረሙበትን በቃ ለተለያየ ኃጢአት የተለያየ ዋጋ ተሰጥቶት ይሸጣል። ሰዎች ያን እየገዙ ከሲኦል እንደሚድኑ ከኃጢአት ይቅር እንደሚባሉ ያስቡ ነበር። እንደዛ አይነት ትምህርት መጣ። ይሄንን ይዘው እሱ ወዳለበት ሉተር ወዳለበት ወደ ጀርመን ዊተንበርግ የሚባል አካባቢ ሲመጡ ተቃወመ። እንደውም እዛ በነበረ አንድ ቤተክርስቲያን ግድግዳ ላይ 95 ቲስሶችን ጽፎ ግድግዳው ላይ ለጠፈ። ይሄ እንግዲህ የነበረውን ከሱ በፊት የነበረውን ሲከተለው በነበረው ቤተክርስቲያን ውስጥ የነበሩ እምነቶችን በሙሉ የሚቃወምና ከመጽሐፍ ቅዱስ የተረዳውን ነገር የጻፈበት ነው። አስብ። ይሄ ነገር
ከባድ ለውጥ ፈጠረ በምዕራቡ ዓለም ውስጥ ብዙ ተከታዮችን አፈራለት። እንዲህ እያለ ተለየ ማለት ነው። ነገር ግን እንግዲህ ከምንኩስናም ወደ ጋብቻ መጣ። ሌሎችም በዛ ዘመን ሪፎርመር ተብለው ብዙ ሰዎች ተነሱ። በጄኔቫ ካልቪን ተነስታ፣ እንደዚሁም ኢዝዊንግል በዛው በስዊዘርላንድ ውስጥ ተነሳ። ሌሎችም ሪፎርመሮች መነሳት ጀመሩ። በብዙ ነገር ላይ የሆነ መታደስ ያስፈልጋል የሚል ትልቅ ሙቭመንት እንቅስቃሴ እንደነበረ ያው ቸርች ሂስትሪ ያነበበ ሰው ሁሉ የሚያውቀው ነው። እና መለያየት የተፈጠረው በዶክትሪኖች መነሻነት ይሁን እንጂ በኋላ ላይ ግን መጠላላት፣ የባህልም የስልጣንም የጥቅምም የፖለቲካም ተጽዕኖ ይገባበታል። አሁን በሉተር የተጀመረው ይህ አዲስ እንቅስቃሴ የፖለቲካም እጅ ገባበት፣ ሃይማኖታዊ እንቅስቃሴ ወደ መሆን ተቀየረ። መጨረሻ ላይ እንደውም በዛኛው ሳይድ ካሉት ጋራ ወደ ጦርነት ያስገባ ትልቅ የታሪክ ክስተት ሁሉ ተፈጥሮ እንደነበረ ታሪኩ ያሳየናል። እና መከፋፈል በጣም አሳዛኝ ነገር ነው። መጽሐፍ ቅዱስ ቤተክርስቲያንን የሚያውቃት አንድ አካል አድርጎ የተከፋፈለች አካል አድርጎ አያውቃት። እና ሁሉም አንዳንዱ እውነትን የያዘ መስሎት ነው የሚነሳው፣ ሌላው ደግሞ ከስልጣንና ከዓለማዊ ነገር ጋር ደባልቆ ነው የሚነሳው። ብቻ ግን በታሪክ ውስጥ ብዙ አሳዛኝ የመከፋፈል ክስተቶችን እናነባለን። በጣም ደስ በሚል ሁኔታ እንግዲህ የቸርችን ሂስትሪ አጠር ባለ መንገድ ገልጸዋልና ክርስትናን በተመለከተ ያው በያዕቆብም በይሁዳም እንዲሁም ደግሞ በሌሎች መልእክታት በኤፌሶን ቅድም እንዳነበብ ነው አንድ ነው። በክርስቶስ ኢየሱስ ወይም ደግሞ በስጋ በተገለጠው በእግዚአብሔር ልጅ የመጣውን እውነት መቀበል፣ ማመን፣ አምኖም መዳን። ይሄ ሁኖ ያለ ነገር ግን ከመነሻም እንዳነሳ ነው የቃኤልን ታሪክ ወደ መድረክ አምጥተን ነበረና እግዚአብሔርን ማምለክ ፈለገ። እግዚአብሔርን ግን ማምለክ የፈለገው በምንድን ነው? በራሱ መንገድ ነውና አሁንም ክርስትና አንዴ ለቅዱሳን የተሰጠ እምነት ነው። ሰዎች በራሳቸው መንገድ እግዚአብሔርን ማምለክ ሲፈልጉ የተለያዩ ኢንተረስቶችም ተጨምሮበት የተለያዩ ዲኖሚኔሽኖች ሊፈጠሩ ችለዋልና ነገር ግን አንዳንድ እውነተኛ ሰዎች ነን የሚሉ ወይም ደግሞ ክርስቶስን እናውቀዋለን ይሉና በመጽሐፍ ቅዱስ የተጠቀሰ መጠሪያ አለ። ምን የሚባል? ክርስቲያን የሚባል መጠሪያ አለና ይሄንን ከመጠቀም ይልቅ ሌሎችን የእምነት ተቋሞችን ወይም ደግሞ የእምነት ስሞችን መጠቀም ይቀላቸዋልና ይሄ ከምን የመጣ ነው ብለህ ታስባለህ? ከመከፋፈሉ የመጣ ነው። እስካሁን ስንነጋገረው የነበረው መከፋፈል ያመጣው ነገር ነው። የሃይማኖት ስሞችንም የሚፈጥረው መለያየት ሲመጣ ነው። መለያየት ያመጣው ነገር ነው። በጣም አሳዛኝ ነው በእውነት። ያመኑትን እምነት መነሻ የሚያደርግ ስያሜ ይፈልጋሉ። ሲስተም መሆን የሚያመጣው ነው። መዋቅራዊ ስትሆን በምድር ላይ ምን ትሆናለህ? ቦዲ ትሆናል፣ አካል ትሆናል። ቤተ ክርስቲያን ራስ በሰማይ ያላት በምድር ላይ የተዘረጋች ሕያው አካል ናት። አስብ። ግን አማኞች ተሰባስበው ምድራዊ አካል ሲሆኑ በምድር ላይ የተዋቀረ ሲስተም ሲሆኑ በዚህ ዓለም ላይ ከሌላው ከማይቀበሉት ክርስትና የሚለዩበትን መጠሪያ ከዛው ከሚያምኑት ነገር ያወጣሉ። ስለዚህ የስያሜ መነሻ መከፋፈል ነው። ከመከፋፈሉ አንጻር ከሌሎች የሚለዩበትን የእምነት አቋም መነሻ አድርገው የሚያወጡት ስም ነው። መጽሐፍ ቅዱስ ግን አማኞችን የሚጠራቸው በአምስት መጠሪያዎች ነው፣ ይታወቃል። አንደኛው ደቀ መዛሙርት ነው፣ የመጀመሪያው ሲጠሩበት የነበረው። ከዚያ ደቀ መዛሙርት በመጀመሪያ በአንጾኪያ ክርስቲያን ተባሉ ይለናል። በኋላ ላይ ውጭ ባሉ አሕዛብ በክርስቶስ ሕይወት ሲያዋቸው ክርስቲያን ተባሉ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እርስ በርሳቸው ደግሞ ሲጠራሩ ወንድሞች ይባባላል። ይሄ ሶስተኛ መጠሪያ ነው። መጽሐፍ ቅዱስ አማኞች ወይም ምዕመናን ይላቸዋል። ይሄም
ዋና መገለጫቸው ከእምነት አንጻር የሚነገር። ሌላም ቅዱሳን ተብሎ መጠራራት በመልእክታት ላይ በየስፍራው እንደምናየው በሮሜ ላላችሁ ቅዱሳን፣ በኤፌሶን በመሳሰሉ በየቦታው ላላችሁ ቅዱሳን የሚሉ አድሬሶችን ታገኛለህ። ስለዚህ እንደዚህ ነው እንጂ መጠራራት የነበረብን በአንድ ቤት ውስጥ በአንድ አካል ውስጥ እንዳለ ሰው ግዙፍ ሲስተም ሆኖ በተለያየ የሃይማኖት መጠሪያ ተለያይቶ በተለያዩ የእምነት አቋሞች፣ ስርዓቶች እና ቀኖናዎች ተለያይቶ እርስ በርስ በጣም በሚያሳፍር መንገድ እንደዚህ መወጋገዝና መነቃቀፍ በክርስቲያኖች መካከል መኖር አልነበረበትም። ስለዚህ እኛ የምንለው ዛሬም ቢሆን በመከፋፈል ዘመን ማለት እግዚአብሔር የሚያውቀው ክርስትና፣ እግዚአብሔር የሚያውቃት ቤተ ክርስቲያን አንድ ናት። እንደሚታወቀው በዓለም ላይ አብዛኛው ህዝብ ማለት ይቻላል ፓጋን ወይም ደግሞ አምላክ የለሽ ከሆነ ውጪ ሃይማኖት አለው። የሚያምነው የሚከተለው ስርዓት የሚፈጽምለት አገለግለዋለሁ የሚለው አምላክ አለውና ነገር ግን ዓለምን በምናይበት ሰዓት ላይ ሁሌም ጦርነት አለ፣ ሁሌም መፈናቀል አለ፣ ሁሌም ስደት አለና የሰው ልጆች እርስ በእርሳቸው ከመገዳደል ወይም ደግሞ አንዱ በሌላው ላይ ክፋትና ተንኮል ከማድረግ አላዳናቸውምና ሃይማኖት ይሄንን ማድረግ የተሳነው ለምንድን? ከትርጉሙ ጋር አገናኝቼ መናገር እፈልጋለሁ። ሃይማኖት እምነት ከሆነ የምታምነውን አምላክ ትወደዋለህ፣ ታከብረዋለህ፣ ትገዛለታለህ፣ ትፈራዋለህ እና ለሰው ልጆች ህይወትን የሰጠው ማን ነው? እግዚአብሔር። እንደው ቃሉ የሚለው ምንድን ነው? ሰውን በመልኩ ፈጥሮታልና የሰውን ደም የሚያፈስ ደሙ ይፈሳል አይደለም? ለዚህ ምክንያት የሰጠው ሰውን በመልኩ ፈጥሮታልና። አሁን ይህንን አምላክ ከልቡ የሚያምን የሚታዘዝለት፣ የሚወደው፣ የሚፈራው ሰው በሌላው ላይ አይደለም በህይወቱ ላይ ቀርቶ እኔ እንጃ ክፉ እንኳን ለመናገር አይደፍርም። እግዚአብሔርን ስለሚፈራ ማለት ከነፍስና ከውስጥ ጋር የተዋሃደ ነገር በማይኖር ጊዜ ሰዎች ያው ነገሮችን አያስተውሉም። የሚፈሩት አምላክ እንደው እንከተለዋለን ማለት ነው እንጂ ልባዊ አይደለም በአንድ በኩል። በሌላ በኩል ደግሞ አንዳንዱ የባዕድ አምልኮ ራቅ ያለው በራሱ እንዲህ አይነት ቀውሶች እንዲፈጠሩ መቼስ ሰይጣን ራሱ ሰይጣን ነው አለ ከመጀመሪያው ነፍሰ ገዳይ። ስለዚህ የትኛውንም መንገድ ተጠቅሞ ሰዎች እርስ በርሳቸው እንዲጠላሉ፣ እንዲገዳደሉ ሊያደርግ ይችላል። ስለዚህ አሁን የምንሰማው መፈናቀል፣ ሞት እንዳይኖር ለማድረግ ልባዊነትን ይፈልጋል። አንደኛ እውነተኛውን አምላክ ማመን ይጠይቃል። እውነተኛውን አምላክ ለዛውም በክርስቶስ ኢየሱስ በተገለጠው መንገድ ማመንና መከተል፣ እሱ ልብን ይገዛል። ለምን? ቀራንዮ መስቀል ላይ ኢየሱስ ስለገደሉት ሰዎች ሞተላቸው እንጂ ምንም ያደረገው ነገር የለም በሌላው ላይ። ከዛ ቀጥሎ ክርስትና የሚያስተምረን ምንድን ነው? ስለ እምነትህ እንዲሁም ስለ ሌሎች ሰዎች ነፍስህን አሳልፈህ እስከ መስጠት የሚደርስ ፍቅር እንጂ ሌላው እንድታጠቃ የሚያስተምር አይደለም። ስለዚህ ሰዎች ሰላም እንዲኖራቸው እርስ በርሳቸው አንዱ ለሌላው መኖር ብቻ ሳይሆን ስለ ሌላው እስከ መሞት ድረስ ፍቅር እንዲኖራቸው በክርስቶስ ኢየሱስ በኩል እግዚአብሔር ለዓለም የሰጠውን እውነት ከነፍሳቸው ጋር ሲያዋህዱት ነው። ይህንንም ቢሆን ቅድም ብለህዋ ክርስቲያን በሚለው ስም እየተጠራ አይደል እንዴ? ብዙ የጦርነት ታሪኮችን ያነበብን በጣም ያሳዝናል። እንግዲህ አንድ እንኳን ነገር እንከተላለን የሚል በአንድ ቤተ እምነት በአንድ ሃይማኖት ውስጥ ነን ብለው ግን በሌሎች ጉዳዮች ወይ በባህል ወይ በፖለቲካ ወይ በብሔር ወይ በኢኮኖሚ ጥቅም ሲጋጩ ሀገሮች ያ ሁለቱም በአንድ የሚያምኑት እምነት እያለ ነው ያንን የሚያደርጉ።
እና ሌላ የሰላም አደራዳሪ እኮ አያስፈልግም ነበረ። ሌላ እኮ የሚያግባቡ ወደ ድርድር ኑ የሚሉ ጫና የሚያሳድሩ ሰዎች እኮ አያስፈልጉም ነበር። ጦርነቱም አያስፈልግም ነበር። እንፈራዋለን እናምነዋለን የሚሉትን አምላክ ዝቅ ብለው በፍቅር ወደ መነጋገር መጥተው ችግራቸውን ቢፈቱ ጦርነቶች ያበቃሉ፣ መፈናቀል ይቀራል፣ ሞት ይቀንሳል። ስለዚህ ለዚህ መፍትሄው ምንድነው? ንጹህ በሆነ መንገድ በአዲስ ልደት የአሮጌው ማንነት ተቀብሮ ማለት አዲስ ህይወት ኖሮ አሮጌው ሰው በክርስቶስ መስቀል ተወግዶ በአዲስ ህይወት የሚኖር ማንነት ሲኖር ያን ጊዜ እግዚአብሔር እንደሚያይ ሰዎች ያያሉ። እግዚአብሔር ለሰው የሚሰጠውን ግምት ይሰጣል። ሰውን ያከብራል። እግዚአብሔር ፍቅር ነው። ስለዚህ እነሱም ሰዎችን ይወዳል። እና መፍትሄ የሚያመጣው በመስቀል ላይ የተገለጠውን የእግዚአብሔርን ፍቅር መከተል ነው። ያ ሲሆን ነው እንግዲህ መፍትሄ የሚመጣውና ሌላው ግን ውጫዊ ስለሆነ ነው፣ አፍአዊ በመሆኑ ነው። እንኳን ከክርስትና ውጭ ያለው በክርስትና ውስጥ እንኳን ያለው እንዲሁ ስርዓቱን ሲስተሙን ተከታይ መሆን ዝም ብሎ በሚሆንበት ጊዜ ከነፍስህ ጋር ከህይወትህ ጋር በማይዋሃድበት ጊዜ መጨካከን ይኖር። አሳዛኝ ነው። ይሄ በአይናችን ፊት በዘመናችን የምናየው ነገር ነው በየቦታ። እግዚአብሔር ለሰው ልብን ይስጠው እንላለን፣ ወደ ማስተዋል እንዲመለስ ሰው የሚፈራውን አምላክ አንዱን አምላክ በተለይ በውድ ልጁ በክርስቶስ ኢየሱስ የወደደንን አምላክ የፍቅር አምላክ መለስ ብሎ ማየትና በዛ ፍቅር መገዛት፣ ይሄ መፍትሄ ያመጣል። እውነት ነው። እንዳነሳ ነው ቅድም በተለይ ሃይማኖት አለኝ ብሎ የተነሳው ቃኤል ያውም እኮ እውነተኛውን አምላክ እግዚአብሔርን አመልካለሁ ብሎ በራሱ መንገድ የተነሳው ቃኤል ግን ከልቡ እግዚአብሔርን ስለማይፈራ ከልቡ እግዚአብሔርን ስለማያመልክ ወንድሙን ከመግደል አላዳነውም። ስለዚህ እግዚአብሔርን በእውነት ብንፈራ ወይም ደግሞ በእውነት የዓለም ሕዝብ በሙሉ ቢፈራ ሃይማኖት አለኝ የሚለው በሙሉ ቢፈራ ከዚህ ሁሉ ምስቅልቅል መዳን ይቻላልና እንዲያው ወደ ክርስትና ነው የምንመለሰው። እንግዲህ የተከታተሉን ተመልካቾቻችን የቤተክርስቲያንን አንድነት እንዲሁም ደግሞ የቤተክርስቲያንን መከፋፈል በተለይ ቤተክርስቲያን ወደ ነበረችበት ወደ መጀመሪያው እግዚአብሔር እንደሚያያት ያለች አንዲት ሕያው ማንነትን እርሷን እንዴት ማወቅ እንችላለን? ቅድም ጀምረው ነበርና እርሷን እንዴት ማወቅ እንችላለን የሚል ጥያቄ ያነሳሉ ብዬ አስባለሁ። የብዙዎችም ጥያቄ ስለሆነ እዚህ ላይ ብንወያይበት። አዎ፣ እግዚአብሔር የተመሰገነ ይሁን። በክርስቶስ የተገለጠው እውነት ዛሬም ድረስ እንዳለ አለ። በክርስቶስ የተመሰረተችዋን ቤተክርስቲያን ዛሬም ድረስ አለች። አሁን በክርስትና ታሪክ ውስጥ እስካሁን ያነሳነው የተለያየ ስም ያለው የተለያየ ስም የሚጠራ ውጫዊ የሃይማኖት ቅርጽን የያዘ የክርስትና ዓለም መፈጠሩን አይደለም መመልከት ያለብን። እውነቱ ግን በእግዚአብሔር ጸጋ በእግዚአብሔር ምሪት ወይም ጥበቃ በዚህ በተቀደሰ መጽሐፍ በኩል ዘመናትን ተሻግሮ በእኛ ዘመንም አለ። መጽሐፍ ቅዱስ አንድ የሚናገረው ቃል አለ። ቅድም ባነበብኑ በኤፌሶን 4:4 ላይ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ነው የሚል። አንድ አካል የሚለው ቃል እዚህ ጋር በሰው አካል ምሳሌነት ነው የቀረበው። እንደውም ኤፌሶን ምዕራፍ 2 ውስጥ አንድ አዲስ ሰው ተብሎ ተጠርቷል። ይህ አንድ አዲስ ሰው ወይም አንድ አካል ማለት ቤተ ክርስቲያን ናት እና ራስ ነው። ያ ራስ በሰማይ ያለው ጌታ ኢየሱስ ክርስቶስ በእግዚአብሔር ቀኝ የተቀመጠው ራስና መድኃኒት ሆኖ የሚገኘው ነው። ስለዚህ በክርስቶስ ራስነት ላይ የተገጠመች አንድ አካል እርሷም አንዲቷ የእግዚአብሔር ቤተ ክርስቲያን አሁን ድረስ አለች። ልብ በል፣ አንድ ራስ ብዙ አካል ይኖረዋል? አንድ ራስ ሊኖረው የሚችለው አንድ አካል ነው።
አንድ አካልም እንዲሁ አንድ ራስ ነው ያለው። ክርስቶስ አንድ ስለሆነ አካሉ የሆነች ቤተክርስቲያንም አንዲት ናት። በምድር ላይ የተከፋፈለ ነገር ያየነው በታሪክ ውስጥ በቃ በሰዎች የተለያየ መሻት፣ በመረዳት ማነስ፣ በሌሎች ጣልቃ ገብ ሁኔታዎች፣ ክብር፣ ስልጣን፣ ጥቅም፣ የባህል ልዩነት፣ የስርዓቶች ልዩነት በሰው ምክንያት የመጣ ነው። ስለዚህ አሁንም ድረስ መጽሐፍ ቅዱስ የሚያስተምረን ያለችው ቤተክርስቲያን አንድ ናት። የተገለጠው ክርስትና፣ የተገለጠው እውነት ወይም እምነት አንድ ነው። ያለው አምላክም አንድ ነው፣ ያለው ጌታም አንድ ነው፣ ያለው መንፈስ ቅዱስም አንድ ነው። ስለዚህ ያለው እውነት አንድ ነው እና ይህንን ሰዎች እንዴት ሊያውቁት ይችላሉ? አሁን ካለው ግራ መጋባት፣ መከፋፈል እና ብዙ ጥያቄ ከበዛበት አካሄድ በመንቃት ወደ ተጻፈ እውነት፣ ወደ እግዚአብሔር ቃል እውነት ወይም ደግሞ ወደ እውነተኛው የእግዚአብሔር መገለጥ እንዴት ነው ሊመጡ የሚችሉት የሚለው ነገር ነው የመጀመሪያው ነገራችን። በእርግጥ ይህ የእግዚአብሔርም ሥራ ነው። ወንጌል እየተሰበከ ነው። እውነት እየተገለጠ ነው። የውስጥ አይኖቻቸው ሲከፈቱ የመጀመሪያ ስራቸው መጽሐፍ ቅዱስን ማንበብ ነው። ስለዚህ እግዚአብሔር ይህንን መጽሐፍ ዘመናትን ተሻግሮ ከጥንት የተገለጠውን ያንኑ እውነት ይዞ በእኛ ዘመን በነበረበት ሁኔታ እንዲደርሰን የፈቀደ እግዚአብሔር እርሱ ዛሬም ይሰራል። ስለዚህ አሁን ወገኖችን የምንመክረው ይህን መጽሐፍ እንዲከፍቱት እና አንድ ነገር ማንበብ እፈልጋለሁ። ከዚያ አኳያ የቤሪያ ሰዎችን ለመጥቀስ እና ምንድነው የሚለው በሐዋርያት ሥራ ምዕራፍ 17 ላይ ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። ይሄ ክርስቶስ ኢየሱስ መሲህ ነው አይደለም በሚለው የነ ጳውሎስ አገልግሎት ላይ የተመሰረተ። እነዚህ ሰዎቹ አይሁዳውያን ናቸው። በዛን ጊዜ የነበረው መጽሐፍ ቅዱስ ብሉይ ኪዳን ብቻ ነው እና ጳውሎስ ኢየሱስ የናዝሬቱ ኢየሱስ፣ ቀራንዮ መስቀል ላይ የተሰቀለው ኢየሱስ፣ ከሙታን የተነሳው ኢየሱስ እርሱ ቀደም ብሎ ስንጠብቀው የነበረው ክርስቶስ ነው እያለ ይሰብካል። ይሄ ነገር እውነት ነው ወይስ አይደለም የሚለው ጥያቄ በየምኩራቡ ተነስቷል። አንዳንዶቹ ትዕግስት የላቸውም። ተሰሎንቄዎች ለምሳሌ ምንም ሳይመረምሩ ዝም ብሎ ስደት አስነሱ። ቤሪያ ላይ ግን ነገሩ የተለየ ነው። በቤሪያ የነበሩት አይሁድ በእጃቸው ያለውን መጽሐፍ ቅዱስ ዕለት ዕለት መመርመር ጀመሩ። ጳውሎስና ሲላስ የሚሰብኩት ይሄ ኢየሱስ እውነት በእነዚህ በመጽሐፍቶቻችን ውስጥ ሲጠበቅ የነበረው ክርስቶስ እርሱ ነው ወይስ አይደለም የሚለውን መመርመር ጀመሩ እና ውጤቱ ምን ሆነ? ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። ስለዚህ በዋናነት ለዚህ ጥያቄ መፍትሄው ይሄ ነው። ዛሬ ደግሞ የተሟላ መጽሐፍ ነው ያለ። ብሉይ ኪዳን ብቻ አይደለም፣ አዲስ ኪዳንም ተጽፎ እስከ ዮሐንስ ራእይ ተጽፎ ተጠናቋል። መጽሐፍ ቅዱስ ሰማይና ምድር መፈጠራቸውን ይነግረንና ሲጨርስ አዲስ ሰማይና አዲስ ምድርን ያሳየን። እስከዚህ ድረስ ከዘላለም እስከ ዘላለም ያለው በዘመን ውስጥ ያለው ነገር በሙሉ ተጽፎ በዚህ መጽሐፍ ውስጥ ይገኛል። አሁን እገሌ ምን አለ እገሌ ምን አለ የሚለውን ትተን መጽሐፍ ምን አለ እንበል። ሮሜ 4 ላይ አይደል? እንዲሁም ገላትያ ምዕራፍ 3 ላይ መጽሐፍ ምን አለ ይላል። አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፎ፣ ስለዚህ እግዚአብሔር ሐሳቡንና ፈቃዱን እውነቱንም በቅዱሳት መጽሐፍት እንዲቆይልን ያደረገው ለእንዲህ አይነት ግራ መጋባት፣ ለእንዲህ አይነት ጥያቄ በቂ ምላሽ እንድናገኝ ነው እና በዘመናችን ሰው ወደ መጽሐፍ ቅዱስ እንዲመለስ እንመክራለን። በክርስትና የተገለጠውን
እውነት ማወቅ እንዲቻል። ስለዚህ ዛሬ ከቃል ውጪ በሆነ አካሄድ አስተምህሮ ብዙ ነው። እንደውም ዘመኑ በጣም የሰለጠነም የሰፋም ሲሄድ የፈጠነ ሲመጣ የቴክኖሎጂ ዘመን ላይ ስንደርስ የሐሰት አሰራር በጣም በዛ። ሐሰተኞች ነቢያት፣ ሐሰተኛ አስተማሪዎች አሁን በዙሪያችን እንደምናየው ነው እና የስህተት ትምህርት በዝቷል። ደግሞ ጨርሶ ቃሉ የማያውቀው አዳዲስ ልምምድ በታሪክ እንኳ ያልነበረ አሁን በዚህ ዘመን የተፈጠረ በምዕራቡ ዓለም በምስራቁ ዓለም እዚህ አፍሪካ እንኳን ሳይቀር የሚፈጠር እንዴት አስደንጋጭ አስከፊ ነገር አሳፋሪ ነገር እየተፈጠረ ነው። አሁን መጽሐፍ ቅዱስን ሲመረምሩ ሰዎች እንደዚህ አይነቱን ጨለማ በእግዚአብሔር ቃል ብርሃን ያዩታል። ከዛ በኋላ እውነትን ይፈልጋሉ። ነፍሳቸው ትፈልገዋለች። አስፈላጊውን ዋጋ ከፍለው ነቀፌታውን ተሸክመው በዙሪያቸው ካለው የሰው አስተምሮ የሰው ስርዓት ይለያሉ ማለት እና ይሄንን መንፈስ ቅዱስ ይሰራል። የእነሱ መታዘዝ ይጠበቃል። እግዚአብሔር ይረዳናል ብዬ አስባለሁ። አሜን። ይረዳናል። ብዙዎችንም ጌታ ይረዳልና በእውነት እርሱን ከፈለጉ ያገኙታል። መንፈስ ቅዱስም በምድር ላይ ነውና ያለው። እንዲያው የመጨረሻ ፕሮግራማችን ላይ ደርሰናልና እድሉን ለአንተ ልስጥህ እንደ ማጠቃለያ የምትናገረው ካለ። ያው መልእክት ነው እንግዲህ መንፈስ ቅዱስ ላነቃን ነገር እንታዘዝ ነው የምለው። ብዙ ሰዎች በርቶላቸው እያሉ በቃ ችግሩ ምንድነው? ጫናው ነው። በቃ በግል መወሰን እንዳለባቸው አይገባቸው። መጠባበቅ አለ፣ ሌሎችን ማሰብ አለ እና እውነትን በራሱ ባህሪ ብከተለው ከቅርብ ሰዎች ጀምሮ በዙሪያ እስካሉ ሰዎች ድረስ የሚያስከፍለኝ ዋጋ ይኖራል ብለው ይተምናሉ። ከዛ በኋላ መፍራት ወደ ኋላ ማለት ይኖራል። ፍርሃት በነገራችን ላይ የእምነት ተቃራኒ እና በእውነት መንፈስ ቅዱስ ያነቃን ሰዎች የእግዚአብሔር ቃልን ብርሃን እውነት ያገኘን ሰዎች ራሳችንን ለጌታ እንስጥ። ዋናው ነጥብ እኮ ይሄ ነው። ጌታን መከተል አይደል? እውነቱ እኮ ይሄው። የምንከተለው እኮ ተቋም አይደለም ብለን የምንከተለው የሆነ ሲስተም ስርዓት የሆነ ውቅር ነገር አይደለም። የምንከተለው ማንነት የምናምነው የሚታመነውን ኢየሱስን ነው። በእርሱ በኩል የተገለጠውን ሙሉ እውነት ነው እና ለዚህ ጉዳይ ከማንም ጋር መመካከር አያስፈልገን። መመካከር ያለብን ከመንፈስ ቅዱስና ከተጻፈው እግዚአብሔር ቃል ጋር። እሱ ከወሰነልን በክርስቶስ በተገለጠችው አንድ አካል በአንዲቷ ቤተክርስቲያን ውስጥ አውቶማቲካሊ ራሳችን እናገኘዋለን። እርግጥ ነው በምድር ላይ ይችን ቤተክርስቲያን ህብረት በማድረግ እንዴት ነው የምገልጣት? ይሄንን ማሳየት እንችላለን። ጌታ ቢፈቅድ ምናልባት ሌላ ጊዜ በዚህ ጉዳይ ላይ ምናልባት እንዲሁ አይነት ፕሮግራም ብንሰራ መልካም ይመስለኛል። ስለዚህ በዚህ ጉዳይ ላይ ኮንታክት ብታደርጉንም አንድን እውነት የመጽሐፍ ቅዱስን እውነት ብቻ ይዞ እንደተጻፈው ህብረት ማድረግ የሚቻለው እንዴት ነው ለሚለው ጥያቄ በብዙ ልናግዝ እንችላለን ብዬ አስባለሁ። ከቃሉ የተገለጠውን እውነት እናቀርብላችኋለን። እግዚአብሔር ቢፈቅድ በሌላ ጊዜም በዚህ ጉዳይ ላይ ብንመለስ መልካም ነው ብዬ አስባለሁ። ጸጋ ይብዛላችሁ። መልካም። እንግዲህ ጥሩ የሆነ የቤት ስራ ነው የሰጠህንና ግርማ። ተመልካቾቻችን ለዛሬ ይዘንላችሁ የቀረብን ፕሮግራም ይሄንን ይመስላል። በሌላ የመጽሐፍ ዳሰሳ ወይም በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ቆዩ። ጸጋ ይብዛላችሁ።